መጣል ልኑን መድኃኒት ለመመን ደዌያችን ልናበሽረት ለነገ ማለፊያ ጀንበራችን ትውጣ ተማክረን እናብራት ኢትዮጵያውያን ለዘመናት ያላግባቧቸውን ጉዳዮች ለመፍታት በዚህ አዲስ ዓለም አቀፍ ኮንቬንሽን ማዕከል ውስጥ እየመከሩ ይገኛል። ለነገ ሀገር ተረካቢ ህፃናት ደግሞ በዚህ እኔ በሚገኝበት በግራ በኩል ልዩ እንክብካቤና ድጋፍ እየተደረገላቸው ይገኛል። ሀገርን አስቀድመው ለጋ ልጆቻቸውን ይዘው እዚህ አዲስ አበባ ለምክክር የመጡ ወላጅ እናቶች ለልጆቻቸው እየተደረገ ያለው እንክብካቤ ምን ይመስላል? አብረን እንመልከት። ባባ ማማ እንዴት ናችሁ? ሰላም ደህና ናችሁ? ልጆች እንዴት ናቸው? እየተጫወቱ ነው? ባባዬ ደህና ነህ? ለምደዋል? እየተጫወቱ ነው ከእናንተ ጋር አይደል? ልጆችን መንከባከብ እንዴት ነው ስሜቱ? በጣም ደስ ይላል። ልጆች ያው እንግዲህ የነገ ሀገር ተረካቢዎች አይደል? እነሱ ጋር መዋል በጣም ደስ የሚል ነገር ነው። ያው እንግዲህ ወላጆቻቸው ስብሰባ ላይ ሆነው የነገይቷን ሀገር ሲሰሩ እኛ ደግሞ ልጆቻቸውን እዚህ በእንክብካቤ ይዘንላቸው እንቆያቸዋለን ማለት ነው። የሞግዚት ባላችሁ ወይስ አሁን ጀመራችሁ? እኛ የምንሰራው ሁላችንም ፕሮፌሽናል ባለሙያዎች ነን። ፐብሊክ ፋይናንስ በሚባል ዴኬር ውስጥ ነው የምንሰራው። ሁላችንም ከዛ ተመርጠን የመጣ ነው ለዚሁ ለሀገራዊ ምክክሩ ማለት ነው። ህፃናት የምንከባከበው ያው ወላጆቻቸው ሀገራዊ ምክክር እንደሚያደርጉ በነፃነት ልጆቻቸውን እኛ እዚህ እንደናት ሆነን እየተንከባከብንላቸው ነው። መልካም። በተለይ ለትልቅ ዓላማ ነው ወላጆች ከተለያየ የሀገራችን ክፍል የመጡት ልጆቻቸውን ይዘውና ሀገርን ለማስቀጠል እናንተ የምታደርጉላቸው እንክብካቤ ምንድን ነው? ልጆቹ እንደናት ነው የምንከባከብላቸው። ያው ዳይፐር እንቀይራቸዋለን፣ ወተት እናዘጋጅላቸዋለን፣ ጽዳታቸውን እንጠብቃለን። ያው እንግዲህ ከህፃናት ጋር መዋል ያው ትዕግስት የሚጠይቅ ነገር ነው። ስለዚህ ሁላችንም በትዕግስት ነው የምንሰራው። ያው ማልቀሳቸው የማይቀር ነገር ነው። እንግዲህ እንዳያለቅሱ በተቻለን አቅም እያደረግን ነው የምንለው። የተለያየ ክልል የመጡ ወላጆች ልጆች ናቸው ተመካካሪዎችና የዚህን ታሪካዊ እውነት በዚህ ሙያችሁ ላይ የተጋራችሁ ልጆችን ይዛችሁ ማለት እንዴት ያለ ስሜት አለ? በመዝሙር በፍቅር እያለማመድናቸው ነው። ትልቅ ነው ሲበረብሩት ባዶ ነው። የደነስን ሲሆን ደግሞ በጣም ደስተኛ ይሆናሉ። ከመዝሙሩ ጋር አብረን እየተዛወዝን እንጂ ያው እንደምታያቸው ናቸው። ሌሎቹ ህፃናቶች እንግዲህ በህብረት መጫወት ነው የሚወዱት። በህብረት መጫወት ይወዳሉ። ምን ስሜት ይፈጥርብሻል? ለሀገራዊ ምክክር ለመጡ ወላጆች በሙያሽ እንክብካቤ ድጋፍ ስታደርግ ምንም የማያውቁ እስከሆኑ ድረስ ያው እኛ ለእነሱ ጥሩ እንክብካቤ እናደርግላቸዋለን። እንደ ልጅ ሆነን ማለት እንደ እናት። ሀገራዊ ምክክርም ለእኔም ሆነ ለልጆች ጥሩ ስኬት እንዲያመጣ ስለምፈልግ የራሴን ኃላፊነት እወጣለሁ። እንግዲህ ይሄ ጉባኤ እስኪያልቅ ድረስ እኛም የበኩላችንን አስተዋጽኦ ለማድረግ ልጆቹን እንደ ልጆቻችን አይተን በመመገቡም ሆነ በማጫወቱም በማስተኛቱም የራሳችንን ኃላፊነት ለመወጣት ዝግጁ ሆነን ነው የመጣ ነው እና እስከ መጨረሻው ድረስ ኃላፊነታችንን እንወጣለን ማለት ነው። ሶስት አሻንጉሊቶች ባልጋ ላይ ተኝተው ሁለቱ ታመሙ፣ አንዷ ልትሞት ነው። ሐኪም ቤት ሄደው ሲመረምሯቸው ሐኪሙ ምን አለ? ዳቦ ስጧቸው፣ የማማ ልጅ ዳቦ በጣም ትወዳ፣ ስጧትና ትብላ አሁን ትድናለች። ዶን ዶን ዶን